የአብርሃምን ትዳር ማትፈልጉ ከሆነ ካጠገቡ ዞር በሉ፣ ሌላ ችግር ሳይፈጠር። ምንድነው እያደረክ ያለው አንተ? ምንድነው? እግዚአብሔር የሰጠህ ልጅ አመስግነ በስነ ስርዓት አልኖረም እንዴ? ጋሽዬ በአንተ የመጣ የሰው ፊት ማየት የለበትም። በቃ ስንቴ ነው የሰው ፊት የሚያየው አባቴ? በአንተ የመጣ ስንቴ ነው? ስንቴ እንዴ ገረፈው እኮ የሰው ፊት እየገረፈው ነው። ስማ እንጂ ንቃ እንጂ። በዚህ ሰዓት እናትንና አባትህ ተከብረው ነው መቀመጥ ያለባቸው እንጂ ማንም ሰው እየመጣ አፍ መክፈቻ አይደሉም እነሱ። አንቺን ካገኘሁሽ በሰላም አላወራሽም። ይሄ ነገር ሳይፈጠር በፊት ደግሞ ከወንድሜ ራስ ውልቅ፣ የሰማሽ ነዋ፣ ውልቅ በይ። ሰው አያልቅስባችሁ፣ እረፉ፣ ተጠንቀቁ። ሁሌም ቢሆን ካጠገብክ የሚሆነው ቤተሰብክና ሚስትክ ናት። ይሄንን እወቅ። ሰላም ቤተሰቦች እንዴት ናችሁ? ነው ያለው እግዚአብሔር ይመስገን። እናንተስ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። እኔ አለው እግዚአብሔር ይመስገን። ዛሬ ወደ አንድ ሐሳብ ወደ እናንተ መጥቼላችኋለሁ። አብዛኞቻችሁ በውስጥ መስመር ስታወሩኝ ነበር። ለምንድን ነው ዝም ያልከው? የወንድሙ ጉዳይ ለምንድን ነው ዝም ያልከው እያላችሁ ቀጥታም እየደወላችሁ እንደዚሁ በተለያየ ቦታ በቴሌግራም በዋትስአፕ በብዙ ቦታ እየጻፋችሁልኝ ነበር። ለምንድን ነው ዝም ያልከው? ለምንድን ነው የወንድም ነገር ማታስተካክለው? አብዛኞቻችሁ እንደዚህ ያላችሁኝ ነበርና ዛሬ ይህንን እውነታ ልነግራችሁ ነው እዚህ የተገኘሁት። አብዛኞቻችሁ ለምን ዝም እንዳልኩኝና ለምን እስከዛሬ ቁጭ እንዳልኩኝ ስላልገባችሁ ነው። ለዛም ነውና ለአብዛኞቻችሁ መልስ ለመስጠት ነው የመጣሁት ወደዚህ እና በመጀመሪያ እንዴት ናችሁ? ሁላችንም ሰላሙ ይስጠን፣ ፍቅሩ ይስጠን እላለሁ። ለመላው ኦዲየንሶቼ እግዚአብሔር አምላክ ሰላሙን ይስጠን እላለሁ። በመጀመሪያ ወደ ጉዳይ ከመግባቴ በፊት በመጀመሪያ ደረጃ ሁለት ነገር ነው ይዤላችሁ የመጣሁት። አንድ ለእናንተ እውነቱን ለመናገርና ሁለተኛ ነገር ደግሞ ከዚህ በፊትም እንደዚህ አይነት ነገሮች ተፈጥረዋል። እንደዚህ አይነት ነገር ብያለሁ። ከአንድም ሁለቴ አውርቻለሁ፣ ተሳድቤያለሁ፣ ብዙ ነገር አድርጌያለሁ። ከሰው ልጅ ጋር እስከመጣላት ሁላ ደርሻለሁ በአብርሃምና በሩታ ምክንያት ማለት ነው። እና በዛም አጋጣሚ የሚዝትብኝም ሰው ነበር፣ አርፈ ተቀመጥ የሚለኝ ሰው ነበር። ብቻ አይ ዶንት ኖ ሊገባኝ አልቻለም። በጣም ውስብስብ ያለ ነገር ስለሆነ ነው ዛሬ ያው ወደ እናንተ በቪዲዮ የመጣሁላችሁ። አብዛኞቻችሁ ቪዲዮ ስለምትፈልጉ ነው በቪዲዮ የመጣሁላችሁ እንጂ ሁሉም ነገር በውስጥ መስመር ለመጨረስ ነበር አሳቢ። ግን አብዛኞቻችሁ በቪዲዮ ለምንድን ነው የማትመጣው? ካጠገቡት ያሉት ሰዎች ለምንድን ነው የማታረቃቸው? ጓደኞች መስለው ጠላት ናቸው እያላችሁ ነበር አብዛኞቻችሁ። እና ዛሬ ለእናንተ መልስ ልሰጥ ነው የመጣሁት። ቤተሰቦች አብርሽን አናግሬዋለሁ። ሩታን ማግኘት አልቻልኩኝም። አብርሽን ግን አናግሬዋለሁ። እሱም ከራሱ ጋር አይደለም መሰለኝ ስላችሁ፣ ከራሱ ጋር አይደለም ስላችሁ ነገሮችን እያገናዘበ አይመስለኝም። እያገናዘበ አይደለም ነገሮች እያደረገ ያለው በማገናዘብ አይደለም። ወይ በስሜታዊ ነው ወይም ደግሞ ዝም ብሎ አላ በቸልተኝነት ነው እያደረገ ያለው። ነገሮችን እያገናዘበ አይደለም። እና ይሄንን ቪዲዮ ታይዋለህ። እኔ አንተ ታናሽ ወንድም ነኝ ታውቃለህ። እሱን በዚህ ልክ ደግሞ ወጥቼ አንተን መናገር የለብኝም። አሳፋሪም ነገር ነው አንተን ወጥቼ በዚህ ልክ መናገር። ሌና አለ፣ ማሰብ ትችላለህ፣ ማገናዘብ ትችላለህ። ምን እያደረግኩ ነው የሚለው ነገር ማሰብ አለብህ በመጀመሪያ ደረጃ። አንተ ትልቅ ሰው ነህ፣ ልጅ ያለህ ሰው ነህ። የሰው ልጅ ደግሞ ልጅ ካለው ትልቅ ነው። አይንን በአይን ያየ ሰው ነህ። ለልጅ ስትል አስተሳሰብን ቀይር። አሁን እያደረግክ ያለው ነገር ምንም ተገቢ ነገር አይደለም። አሁን እያደረግክ ያለው ነገር ምንም አይነት ተገቢ ነገር አይደለም። አንተ የልጅ አባት ሆነሃል። ደስተኛ ሆነ ነው መኖር ያለብህ ከሚስት ጋር። ልጅህን እያቀፍክ ነው መኖር ያለብህ፣ ሚስትህን እየተንከባከብክ። ግን አሁን በሰዓቱ እያደረግክ ያለው ነገር ማይሆንኛ ነገር ነው እያደረግክ ያለውና ስነ ስርዓት ይኖርክ። መጀመሪያ ካንተ ልጀምር ብዬ ነው። ሁሉም ሰው አለ፣ ግን መጀመሪያ ካንተ ልጀምር። ስነ ስርዓት ይኖር።
ለሚስትህ ክብር ስጣት። ክብር ይኖረ በክብር በስነ ስርዓት ትዳርን ይዘ ልጅን አሳደገ በስነ ስርዓት ነው። ይሄ ነው የሚሻለው። እያደረክ ያለው ነገር ምንም ነገር ጥሩ ነገር አይደለም። በቃ እውነቱ ስነግርህ እያደረክ ያለው ነገር ምንም ነገር ጥሩ ነገር አይደለም። ስነ ስርዓት ይኖረ በቃ አንተ ተከበር። ልጅን እያቀፍክ ሚስትህን እየተንከባከብክ መኖር ነው ያለብህ። እየሰማኸኝ ከሆነ እኔ መጀመሪያም ነግሬሃለሁ። እኔ የአንተ ታናሽ ወንድም ነኝ። አሁንም ልንገርህ፣ እኔ የአንተ ታናሽ ወንድም ነኝ። በዚህ ልክ እኔን ወጥቼ እንድናገር አታድርግ። በቃ ስነ ስርዓት ይኖር። ምንድነው እያደረክ ያለው አንተ? ህሊና የለም እንዴ? ምንድነው እየሆንክ ያለው? ስነ ስርዓት ይባል ነገር የለም እንዴ? እንዴ ለራስህ ክብር ባይኖርህ ለቤተሰብ ክብር የለም እንዴ? አንተ ለምን ራስህም ተነቀስ እኛን የምታስንቀን እንዴ? እንዴት ነው የማይሆንኛ ነገር አትስራ። እንደተከበርክ እንዳባወራ ነው መኖር ያለብህ እንጂ ምንድነው እንዴ? አሁን ሌላ ነገር እንዳወራ አታድርገኝ። በቃ በእግዚአብሔር ስነ ስርዓት ይዘህ ስነ ስርዓት ነው። በቃ የሰውን ህይወት አበጥብጥ፣ የራስንም ህይወት አበጥብጥ። በስነ ስርዓት ኑር። ልጅን በስነ ስርዓት አሳድግ። እንዴ ምንድነው እያደረክ ያለው አንተ? እንዴ ምንድነው? እግዚአብሔር የሰጠህ ልጅ አመስግን በስነ ስርዓት አኖረም እንዴ? ፈጣሪንም አታስቀይም። ሁለታችሁም ሩታም አንተም እግዚአብሔር የሰጣችሁ ልጅ ፈጣሪን አታስቀይሙ። ፈጣሪን እያስቀየማችሁ ነው። ስነ ስርዓት ይኖራችሁ ወይ? ስነ ስርዓት ይኖራችሁ ሁለታችሁ። እንዴ ምንድነው እንደዚህ? ሁለታችሁም ታስባላችሁ፣ ተምራችኋል። ያልተማረ ሰው ራሱ በዚህ ሰዓት እንደዚህ አይነት ነገር አያደርግም። ያልተማረ ሰው ራሱ እናንተ ፊደል ቆጥራችኋል። ምንድነው እንደዚህ? እና በቃ እናንተ ስነ ስርዓት ይኖራችሁ። በመሀላችሁ ሶስተኛ ሰው አታስገቡ ተባላችሁ። ስንቴ ነው የምትሰሙት እናንተ? ቆይ በጆሮአችሁ አይደለም እንዴ የምትሰሙት? ቆይ በምናችሁ ነው የምትሰሙት? በመጀመሪያ ደረጃ በምናችሁ ነው የምትሰሙት? ሶስተኛ ሰው ትዳር ውስጥ አያስፈልግም። በቃ አለቀ። ትዳር ውስጥ ሶስተኛ ሰው አያስፈልግም። ምንድነው ሶስተኛ ሰው የምታስገቡት? ከሶስተኛ ሰው አልፎ እኮ እናንተ 4 5 6 7 8 9 ሄዳችኋል። ወይስ ትዳሩን እንደዚህ እንደተበጠበጠ መኖር ነው የምትፈልጉት? አይሰለቻችሁም? እኔ ሰልችቶኛል እናንተ። እግዚአብሔር የመሬ ነው። እግዚአብሔር እኔ ለእናንተ ሰልችቶኛል። የመሬ ነው ብላችሁ እኔ ለእናንተ ሰልችቶኛል። ምንድነው ሁሌ መጨቃጨቅ? ሕፃን ይመስል እንዴ! ትልቅ ሰው ናችሁ። እንደ ትልቅ ሰው እናስብና እንደ ትልቅ ሰው እንኑር። እና ስነ ስርዓት ይኖራችሁ። ስሜታዊ አታርጉ። ሰውንም ስሜታዊ አታርጉ። ሰውንም ተናጋሪ አታድርጉ። ገብቷችኋል? ሰውን ተናጋሪ እኔ በዚህ ልክ ወጥቼ እንድናገራችሁ አታድርጉ። አይዞህ እንደዚህ እንድናገር ያደረጋችሁ አላችሁ። ስራችሁ ነው የምትሰሩት፣ ስራ ነው። እና እስቲ ህሊናችሁን መርምሩ በእግዚአብሔር። እኔ በጣም እየተናደድኩ ያለሁት እግዚአብሔር የምሬ ነው። እንዴ ምን እያደረኩ ነው? አንተ ባለ ትዳር ነህ አይደል እንዴ? ባለ ትዳር የሆነ ሰው ምንድነው የሚያደርገው? በዚህ ሰዓት የልጅ አባት የሆነ ሰው ምንድነው የሚያደርገው? ከሌላ ሴት ልጅ ጋር ነው እንትን የሚለው ምንድነው? ቆይ እንዴ ለብሮ ስነ ስርዓት ባይኖር ሆነ ማውን ሰለቸኝ እግዚአብሔር። የምሬን ነው። እኔ ከዚህ በላይ እንድናገር አትገፋፉኝ። በቃ አልፈልግም። እኔ ከዚህ በላይ መናገርም ሆነ ምንም ሆነ አልፈልግም። በእናንተ ዙሪያ ስነ ስርዓት ይኖራችሁ ሆነ ስነ ስርዓት ይኖራችሁ። እንዴ በቃ ሰው ሰልችቶታል። እኔም ሰልችቶኛል። እንዴ ይግባችሁ፣ በቃ ይግባችሁ። እንዴ እግዚአብሔርን አታስቀይሙ። ልጅ የሰጣችሁን እግዚአብሔር ፈጣሪ የሰጣችሁን እግዚአብሔር አታስቀይሙት። ልጅ የሰጣችሁ ፈጣሪ አታስቀይሙት። እናንተ ልጅም የወለዳችሁ አትመስሉ እንዲህ ስትታዩ። እንዴ ሌላው አትጃጃሉ ጅሎች፣ ከዙሪያ ያላችሁ ሰዎች
ከአብርሃም ዙሪያ ያላችሁ ሰዎች አትጃጃሩ። ቀይቃችኋል እንዴ? ምንድነው እየሆናችሁ ያላችሁት? ምንድነው? የልጁን ሰላም አትፈልጉም ነው? የልጁን ትዳር አትፈልጉም ነው? ቆይ ምንድነው እየሆናችሁ ያላችሁት? እስቲ አብራሩልኝ። ምንድነው እየሆናችሁ ያላችሁት? የአብርሃምን ሰላም አትፈልጉም ነው? የአብርሃምን ትዳር አትፈልጉም ነው? ትዳሩን ካልፈለጋችሁ ካጠገቡ ዞር በሉ፣ ሌላ ችግር ሳይፈጠር። እየሰማችሁ ነው? የአብርሃምን ትዳር ማትፈልጉ ከሆነ ካጠገቡ ዞር በሉ፣ ሌላ ችግር ሳይፈጠር። ባለፈው ዕለትም እንደዚህ ተናግሬያለሁ። አሁንም ደግሜ እየነገርኳችሁ ነው። ስነ ስርዓት ይኑራችሁ። የሰማችሁ ነው? ስነ ስርዓት ይኑራችሁ። አጉል እንደዚህ ልወደድ ለዩን ነገር ምናምን የሰው ትዳር ማበላሸት፣ የሰው ትዳር ማበጣበጥ አያስፈልግም። ከዛሬ ጀምሮ የሰማችሁ ነው? የሰው ትዳር ታበጣብጡ ሰዎች ተጠንቀቁ። ከዚህ ቀን ጀምሮ እየነገርኳችሁ ነው። አንዳንድ ነው የምመጣባችሁ ሁላችሁም ጋር። ስነ ስርዓት ይኑራችሁ። እንደተከበራችሁ ተከብራችሁ የራሳችሁ ህይወት ኑሩ። በሰው ህይወት እናንተ ምን አገባችሁ? ምንድነው የምታሽቃብጡት የምታለቀልቁት? በሰው ህይወት ልጁ የራሱ ህይወት መኖር አይችልም? ህይወቴ ኑሩልኝ ብሏችኋል። በቃ አንድ ሰው እኮ ትዳርን ማስተካከል ካልቻለ ይለቃል ወይ ለትልልቅ ሰው ይሰጣል። እናንተ ለምንድን ነው ትዳሩን እያፋታችሁ ያላችሁት? አብርሃምን ወዳችሁ ነው? ሩታን ወዳችሁ ነው? ምንድን ነው? ስነ ስርዓት ይኑራችሁ። ተከበሩ። እንደተከበራችሁ ኑሩ። እየሰማችሁ ነው? እኔ አብርሃም በጣም ወደው ወንድሜ ነው። እሱ ሲጎዳ ማየት አልችልም። እሱ ትዳሩ ፈርሶ ሲንገላታ ማየት አልችልም። ነገ ላይ ሌላ መዘዝ ከሚመጣባችሁ አሁኑኑ እንደተከባበርን እንደዚሁ በፍቅር ከአብርሃም አጠገብ ዞር በሉ። ሰምታችሁኛል? ይሄንን ቪዲዮ ማታዩበት ምንም አይነት ምክንያት አይኖርም። ሁልሽም ታዩዋለሽ። ይሄ ቪዲዮ ሁልሽም አጠገብሽ አብርሃም አጠገብ ያለው ሁሉም ታዩዋለህ። ይሄን ቪዲዮ ተከበር እያለው ተከበር። ስነ ስርዓት ይኖረ። አንተ ማንም አይደለም የሰው ትዳር ተበጥብጠው። የራሳችሁ ህይወት ኑሩ። እስቲ ለምንድነው የራሳችሁን ህይወት ማንኖሩት? ኑሩ እስቲ የራሳችሁን ህይወት እስቲ አንድ አብርሃምን ለቀቅ አድርጉትና የራሳችሁ ህይወት ኑሩ። እስቲ ህይወት የላችሁም? የራሳችሁ ህይወት ኑሩ። የወንድማችን የአብርሃም ጉዳይ ሳስቦን ነው፣ የሆነ ጉዳይ ሳስቦን ነው። እስቲ አያሳስባችሁ። እስቲ አብርሃምን አንድ ለተወሰነ ጊዜ ልቀቁት። ከራሱ ጋር ይሁን፣ ብቻውን ይሁን፣ ልቀቁት። እስቲ ለቀቅ አድርጉት አንዴ። ምናችሁም አልጣመኝም፣ ምናችሁም አልተመቸኝም። በቃ እውነቱ ስነግራችሁ ምናችሁም አልተመቸኝም። ከደበራችሁም ይደበራችሁ፣ ካልደበራችሁም አይደበራችሁ። አልተመቻችሁኝ። ከአብርሃም አጠገብ ያላችሁ ሰዎች እንዳላችሁ ዞር በሉ። ልጁ ትዳሩን ይኖርበት በስነ ስርዓት በሰላም። የሰማችሁ ነው? በስነ ስርዓት ይኖርበት ትዳሩ። አበጥብጡ። እናንተ በየሰው ትዳር አበጣጣችሁ ምን ትጠቅማላችሁ? ምንም የምታጠቅሙት ነገር የለም። ምንም የምታገኙት ነገር የለም። ስለዚህ ስነ ስርዓት ይኑራችሁ። ተከበሩ። እንደ ተከባበርን እንኑር። የሰማችሁ ነው? እኔ በጣም እልኸኛ ሰው ነኝ። የምሬን ነው። በጣም ትዕግስትም አለኝ። እታገሳለሁ። የሰው ልጅ ነው ታግሼው ምንም ነገር ለውጥ ማያመጣ ከሆነ የትዕግስትን ውጤት አሳየዋለሁ። ገብቷችኋል? የሰው ልጅ ሲጀመር የሚታገሰው በምክንያት ነው። ምክንያት ስላለው ነው የሚታገሰው። የሰማችሁ ነው? የሰው ልጅ የሚታገሰው ምክንያት ስላለው ነው። የሰውን ትዕግስት አትፈታተኑ። አሁን በጣም ትዕግስቴ አልቆ ነው ዛሬ ወደዚህ መጣሁት። የምሬን ነው። እውነቱን ነግራችሁ እግዚአብሔር ትዕግስቴ አልቆ አሁን ባገኛችሁ ሁላ ባለው በእን ነገር እንትላችሁ ይችላሉ። ትዕግስቴ አልቋል እና ተከበሩ። ወደ ሌላ ነገር ውስጥ አንግባ። ከገባን ደግሞ መጥፎ ነው። የማንወጣበት ውስጥ ነው የምንገባው። የማንወጣበት ውስጥ ነው የምንገባው። ተከበሩ። በጣም በተደጋጋሚ ጊዜ እየነገርኳችሁ ነው። ተከበሩ። የሰውን ትዳር አበጥብጡ።
እየሰማችሁኝ ነው? ታይዋለህ፣ ቪዲዮን ታይዋለሽ፣ ሁልሽም ታይዋለህ። ይሄን ቪዲዮ እየሰማኸኝ ነው? እወዳለሁ የሆነ ነገር አብርሃምን ስለምወደው ነው የአብርሃም ጓደኛ ስለሆንኩ ነው የሆነ ነገር ምናምን አይሰራም። አየናችሁ፣ ሁሉም አየናችሁ። የአብርሃም ጓደኞች ተብዬው ሁላችሁንም አየናችሁ። እነዚህ አበጣባጦች ልበጠብጡ ነው ሲጀምር የመጣችሁት። መጀመሪያውን ልበጠብጡ ነው የመጣችሁት። የሚያስታርቅ ሰው እንደዚህ አይደለም ሲጀመርም። አንድ ባለ ትዳር የሚያስታርቅ ሰው እንደዚህ አይነት ተግባር አይፈጽምም። እናንተ እያደረጋችሁ ያላችሁት ሲጀመር ልጁ ከሩታ እንዲርቅ ነው። በቃ በአጠቃላይ እናንተ እያደረጋችሁ ያላችሁት አብርሃም ከሩታ እንዲርቅ ነው እያደረጋችሁ ያላችሁት። ሰው ተከበሩ። ከዚህ ቀን ጀምሮ ወደ ተግባር ነው የሚሄደው። ተግባር ከፈለጋችሁ ወደ ተግባር ነው የሚሄደው። ወሬ አንፈልግ የምትሉ ከሆነ እመጣላችኋለሁ ሁላችሁም ጋር። ዛሬ በወሬ ነው አይነገርኳችሁ፣ ተው እያልኳችሁ ነው። እኛ ያንተ ወሬ አንሰማም አናዳምጥም ካላችሁ እንዴት እንደምታዳምጡ ነው በተግባር መጥቻ ያሳያችኋለሁ። ጋሽዬ በአንተ የመጣ የሰው ፊት ማየት የለበትም። በቃ እንዴ አባቴ እኮ ነው ለኔም። እንዴ በአንተ በከተ ስንቴ ነው የሰው ፊት የሚያየው አባቴ? በአንተ የመጣ ስንቴ ነው እንዴ ገረፈው እኮ የሰው ፊት እየገረፈው ነው። ስማ እንጂ ንቃ እንጂ እንዴ ለምንድን ነው አባትህን በሰው ፊት የምታስገርፈው? መጥፎ ነው፣ ለአንተም መጥፎ ነው። እባክህ እስቲ በእናትህ ንቃ በእግዚአብሔር። ለምንድን ነው ሰው የሚልህ ማትሰማው እንዴ? በዚህ ሰዓት እናትህንና አባትህ ተከብረው ነው መቀመጥ ያለባቸው እንጂ ማንም ሰው እየመጣ አፍ መክፈቻ አይደሉም እነሱ። የሰማኸኝ ነው? ስማ ጆሮ ካለ እንዴ በምንኛ ላውራ? ከዚህ በላይ ቆይ አንተ በምንኛ ላውራ? አባቴ እንደዛ ሲንገላታ እንደዛ ወደዛ ሲል አንተ ደስ ብሎ ነው ለአባቴ ሰው ፊት እያየው ነው። እኔ ደግሞ እንደዛ አልፈልግም። በቃ ይበቃል። ስነ ስርዓት ይኖር። አንቺ ሄርሜላ ተበይ ለምንድን ነው ስነ ስርዓት ማይኖርሽ? እኔ ላንቺማ ቃላት አጣውልሽ። እግዚአብሔር ለብሮ ስነ ስርዓት ማይኖርሽ። አሁን አንቺ ምንድን ነው የምትባዩ? ሲጀምር አሁን አንቺ ምንድን ነው የምትባዩ? ባለ ትዳር ውስጥ ገብተሽ ወንድን እያማገጥሽ ነው። ምንድን ነው የምትባዩ አንቺ? ቆይ አንቺ ቤተሰብ የለሽም? አለሽ? እሺ ምንድን ነው እንደዚህ የምትሆኝ? ምንድን ነው የምትሆኝ? እስቲ ንገሪ። ምን እየሆንሽ ነው? ይሄ ልጅ ባለ ትዳር ነው አይደል? አንቺ ከሱ ጋር ምን እየሰራሽ ነው? ምን እየሆንሽ ነው? ለምን ስነ ስርዓት ማይኖርሽ ነው? በቃ ከሱ አጠገብ ራቂ። አይፈልግሽም፣ አንፈልግሽም። ዳይ በቃ ሂጂ። እንዴ ለምን ሁላችሁም ተናጋሪ የምታደርጉኝ? ልጁ ተውት፣ በቃ ልጁ አብርሃምን ተውት። የሰማችሁ ነው? ተውት በቃ። የራሳችሁ ህይወት ኑሩ። ህይወት የላችሁ የራሳችሁ አላችሁ፣ ኑሩ የራሳችሁ ህይወት። አንቺ ሄርሜላ የምትይበው የራስሽን ወንድ ፈልጊ። ወንድ ከሆነ የምትፈልጊው አፍቃሪ ከሆነ የምትፈልጊው ሂጂ ወንድ ፈልጊ፣ የራስሽን ወንድ። የባለ ትዳር ወንድ አይደለም እዚች ጋር አንተሽ እንትን የምትይው፣ የራስሽን ወንድ ፈልጊ። ከዚህ በላይ አልናገር። ይኸውላችሁ ተከበሩ። ሄርሜላ ተከበሪ። ይኸውልሽ ሴት ልጅ ነሽ አይደል እንዴ? አንቺ ሴት ልጅ ለራሷ ክብር አላት አይደል? ለቤተሰቦቿ ክብር አላት። እንዴት ነው በዚህ ልክ ወርደሽ አንድ ከባለ ትዳር ወንድ ጋር እንደዚህ የምትሆኙ? ጓደኛ የለሽም? የሚመክርሽ ጓደኛ የለሽም ወይስ የሰው ምክር አትሰሚም ነው? አይምሮሽ ተደፍኗል? ምንድን ነው? ምን እየሆንሽ ነው? እስቲ ንገሪ። እንድትነግሪኝ ነው የምፈልገው። በቀደምም እንደዚህ ተናግሬሻለሁ፣ ልትሰሚኝ አልቻልሽም። ካገኘሁሽ ጀምር ሌላ ነገር ነው የሚፈጠረው። እኔ አንቺን ካገኘሁሽ በሰላም አላወራሽም። የሰማሽኝ ነው? አንቺን ካገኘሁሽ በሰላም አላወራሽም። ይሄ ነገር ሳይፈጠር በፊት ደግሞ ከወንድሜ ራስ ውልቅ። የሰማሽኝ ነው? ውልቅ በይ። ምንድን ነው እንደዚህ?
ሂጂ በቃ ተጃጃልሽ ብዙ ሂጂ። በጣም አበዛችሁት እናንተ ስናያችሁ በጣም አበዛችሁት። ሮማንቲክ ነገር ትሰራላችሁ፣ እንደዚህ ትሰራላችሁ። ስታምሩ እኮ ስማም እና ከዚህ በላይ ምንም ነገር አላወራም። ካወራው ጥሩ ነገር አይፈጠርም እና ስሜታዊ አታርጉኝ። ስሜታዊ ከሆንኩኝ ጥሩ አለ። ከዚህ በላይ ምንም ነገር እንዳወራ አትገፈፉኝ። አብርሃም ተብዬው ሰምተሃል፣ ያልኩት ነገር ሁሉም ነገር ሰምተሃል። ቤተሰብህን አስከብር፣ ራስህን አስከብር፣ ትዳርህን አስከብር። በቃ በመጨረሻ ልክ ነገር ይሄ ነው። ቤተሰብህን አስከብር፣ ራስህን አስከብር፣ ትዳርህን አስከብር። ከአንድ ሴት ልጅ ጋር ትዳርህን አታፍርስ። የሰማኸኝ ነው? ሄርሜላን ተዋት በቃ። አንተ መተው አትችልም እንዴ? ትዳር አይደለ እንዴ? ሩታን ታፈቅራታለህ አታፈቅራትም? በቃ ይሄንን ታፈቅራታለህ አታፈቅራትም? ካፈቀርካት ደግሞ ሩታን ደግሞ ማጣት ካልፈለግ ከሴት ልጅ ጋር ምንድን ነው የምትሰራው ነው? አዎ ግራ የገባን ነገር እኮ እሱ ነው። እኛ አሁን ይሄን እንድትመልስ እንችላለን። ከሄርሜላ ጋር ምንድን ነው የምትሰራው? ምን እያደረክ ነው? ምን እየሆንክ ነው? አፍቅራታለሁ። ማንን ነው የምታፈቅረው አንተ? እኔ እስከማውቀው ድረስ ሩታን ነው። አሁን ከሄርሜላ ጋር ምንድን ነው እያደረክ ያለው? እስቲ ንገረኝ እንዴ! ኧረ በእግዚአብሔር ተው አንተ። ትልቅ ልጅ እንደ ትልቅ ልጅ አስብ እንጂ ስነ ስርዓት ይኖር እንጂ ተከበር እንጂ እንዴ! አሰማም ነው የሰው ነገር አሰማም። ሰው ሚልክን አሰማም። አባት እናት ሚልክን ነገር አሰማም። ያሳደገ ከአባት ሚልክን ነገር ምክሩን አሰማው ነው። ያሳደገችህ እናት ምንድነው ሐሳብ ምንድነው? ወይስ ምንም አይመጣብኝም ነው? በቃ ምንም አይመጣብኝም። ምንም በቃ እንደፈለኩ ሆናለሁ፣ እሄዳለሁ፣ ዘላለሁ፣ በቃ እሮጣለሁ እንደፈለኩ። ህይወት እንደዛ አትቀጥልም። በዚህ እንደ ሮጥን እንደ ዘለልን አትቀጥልም ህይወት። ገብቶሃል? አንተ የልጅ አባት ሆነሃል፣ እግዚአብሔር ይመስገን። ልጅ ሰጥቷል፣ እግዚአብሔር ይመስገን። ፈጣሪ በረከት ነው ልጅ፣ እግዚአብሔር ይመስገን ብለህ ልጅን ማሳደግ ሲገባ ካንተ ከሴት ልጅ ጋር አሁን ፈጣሪ ሲወዷል፣ ፈጣሪ ይወዷል። አሁን አይወዶም። ፈጣሪንም አታስቀይም እባክህ። ልመናም አይገባም፣ ቁጣም አይገባም። እሺ ምንድን ነው የሚገባ? እስኪ ከራስ ጋር ውስጥ ለትንሽ ጊዜ እስቲ እሺ፣ ኤርሚላንም አታገኛት እና አቤላም ማንንም ሰው አታገኝ። እስቲ ከራስ ጋር ውስጥ እና ሲልን ለብሮ ሰው ሁሉ የምትሄደው የጠራክ ሰው ሁሉ ጋር ትሄዳለህ እንዴ አንተ? በቃ እስቲ ለትንሽ ጊዜ እስቲ ከራስ ጋር ውስጥ ለትንሽ ጊዜ እዛ ራስን አዳምጡ። ሄርሜላንም አታገኛት እና አቤላም ወዳሉ ባዮችም አታገኛቸው። እስቲ ከራስ ጋር ሁን። ከራስ ጋር ሁንና ነገሮችን እስቲ ለማገናዘብ ሞክር። ነገሮችን ለማገናዘብ ሞክር እስቲ። እንዴ ሲጀመር ሰው ያዘነበት ሰው ያለቀሰበት ነገር ጥሩ አይደለም። እውነቱ ስነግርህ በእናንተ ምክንያት ብዙ ሰው እያለቀሰ ነው። ስለዚህ ሰው አያልቅስባችሁ። ሰው ያለቀሰበት ሰው በጣም መጥፎ ነገር ነው። ሰው አያልቅስባችሁ። እረፉ፣ ተጠንቀቁ። ከዚህ በላይ ምንም ምለው ነገር የውስጤን ነው የተናገርኩት። አንድም ሳላስቀር ነው የተናገርኩት። ስነ ስርዓት ይኖራችሁ ሆነ ስነ ስርዓት ይኖራችሁ። ከዚህ በላይ ምንም ልል አልችልም። እውነቱ ስነግርህ ስትወድቅም ምንም ስትልም ከፍም ስትልም ስትወድቅም ቤተሰብ ነው ካንተ ጋር የሚቆመው። አለውልህ አይዞ የሚል ቤተሰብ ነው። ዛሬ ላይ አጠገብህ ያሉ ሰዎች ሆይ ሆይ ስላሉ ስላጨበጨቡልህ ይወዱሃል ማለት አይደለም። የሰማኸኝ ነው? ይወዱሃል ማለት አይደለም። ሁሌም ቢሆን ካጠገብህ የሚሆነው ቤተሰብክና ሚስትክ ናት። ይሄንን እወቅ። ትልቅ ልጅ ነህ። ሁሌም ቢሆን ነግሬሃለሁ። በከፍታም ሊሆን ይችላል፣ በዝቅታም፣ በችግርም ጊዜ ሊሆን ይችላል፣ በደስታም ጊዜ ሁሌም አጠገብህ የሚሆኑት ቤተሰቦችና ሚስትክ ናቸው።
ስለዚህ ሁሌም ክብር መስጠት ያለብህ ቤተሰብና ሚስት ነው። ሌላው ከዚህ የተረፈ ነው። ለምታረገው ሁሉ ነገር ተጠንቀቅ አድርግ። ከዚህ በላይ ምንም ላወራህ አልችልም። እግዚአብሔር ይስጥልኝ። አመሰግናለሁ ስለ ሁሉም ነገር።